ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የትግራይ ሰራዊት አርሚ 31 ከፋኖ ኃይሎች ጋር በመቀናጀት ሙሉ በሙሉ ወደ አማራ ክልል ሰሜን ወሎ ዞን የሚገኙት የራያ ቆቦ፣ የግዳንና የላስታ ወረዳዎች ገብተዋል። የጥምረቱ ኃይሎች የጋራ ስምሪት ወስዶ ስራ መጀመራቸው ተገልጿል። በቀዳሚነት ወደ እናንተ ይደርሳል። ኦሮሚያ የአማራ ክልል ተወካዮችን የራሳቸው ቀዬ ከአባይ ማዶ አስቀምጠው በሀገራዊ ምክክር ስም የኦሮሞን ቀዬ ለመቀራመጥ አሰፍስፈዋል ሲሉ ኮነነ። በዝርዝር ይዘነዋል። በቀይ ባህር አካባቢ እያደገ የመጣውን የጂኦፖለቲካዊ ውጥረትና የደህንነት ስጋት ተከትሎ ኤርትራ በአካባቢው ቁልፍ ተጫዋች ሆና እየወጣች መሆኑን ተገለጸ። 1000 ኪሎ ሜትር የሚረዝመው የቀይ ባህር ዳርቻ በሰላማዊ መንገድ የጠበቀች ሀገር ተብላ ተሞካሽታለች። እናስደምጣቸዋለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ብሪታንያን እስላማዊ ሪፐብሊክ ብለው መጥራታቸውን ከፍተኛ አነጋጋሪነታቸውና የዲፕሎማሲ ውጥረቶችን አስነስቷል የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በኢትዮጵያ በተለያዩ ክልሎች የሚንቀሳቀሱ አራት ታጣቂ ኃይሎች የትግራይ ሰራዊት TDF፣ የፋኖ ኃይሎች፣ የኦሮሞ ነጻነት ሰራዊት ኦላና የአፋር ኡጉግሞን ኃይል ተባብረውና ተቀናጅተው በሚያደርጉት ወታደራዊና ፖለቲካዊ እንቅስቃሴ የጠቅላይ ሚኒስትር አብይ አህመድ አገዛዝ ፈተና ውስጥ መውደቁን ተገለጸ። ይህ የተቀናጀ እርምጃ የፌዴራል መከላከያ ሰራዊትን አቅም በብዙ ግንባሮችን እየበተነ መሆኑን ታውቋል። የትግራይ ሰራዊት አርሚ 31 ከፋኖ ኃይሎች ጋር በመቀናጀት ሙሉ በሙሉ ወደ አማራ ክልል ሰሜን ወሎ ዞን የሚገኙት የራያ ቆቦ፣ የግዳንና የላስታ ወረዳዎችን ገብተዋል። ሰራዊቱ በመሐጎ በኩል ወደ ጀምዶ፣ ወትውት፣ ግራራይና እንጃፋት የገቡ ሲሆን በሌላ አቅጣጫ ደግሞ ወደ ባይባዮ ቢጭሩና አሚያ ገብተው እንደሚገኙ ምንጮች ጠቁመዋል። ባና ሚዲያ ስለ ጉዳዩ እውነተኛነት ለማረጋገጥ ከከፍተኛ የሰራዊት አዛዦች ለማረጋገጥ ያደረገችውን ጥረት አልተሳካም። የትግራይና የፋኖ ኃይሎች በሰሜን ወሎ ራያ ቆቦ፣ ግዳንና ላስታ እንዲሁም የኦሮሞ ነጻነት ሰራዊት በወለጋ በማዕከላዊ ኢትዮጵያ በተጨማሪም የአፋር ኡጉሞ ኃይል በምስራቅ አቅጣጫ በአንድነት ዘመቻ ማድረጋቸውን የመከላከያ ሰራዊቱ በሁሉም አቅጣጫ ሙሉ የበላይነት እንዳይኖረው አድርጎታል። የፋኖ ኃይሎች በእንጅባራ ቲቲዲ ግንባር በሁለት አቅጣጫ በከፈቱት ሰፊ የጸረ ማጥቃት ውጊያ የፌዴራል ኃይሎችን ማሽመንበታቸውን ታውቀዋል። በዚህ ውጊያ ከ20 በላይ የመንግስት ወታደሮች መደምሰሳቸው የተገለጸ ሲሆን ታጣቂዎቹ ያለምንም ኪሳራ ቁልፍ ወታደራዊ ስፍራዎችን በቁጥጥራቸው ስር ማዋላቸው ተመላክቷል። በተጨማሪም በወሎ በተቆጣጠራቸው አካባቢዎች ጊዜያዊ አስተዳደሮችን ማቋቋም መጀመራቸው የመንግስት የመግዛት አቅም የበለጠ እየተናደ መሆኑን አመላካች ነው። በሌላ በኩል በነቀምቴ፣ ኦኬና ቱሉ ጋና አካባቢዎች የመንግስት ሰራዊት አባላት መሳሪያቸውን ይዘው ወደ ፋኖና ኦነግ ሰራዊት የመቀላቀል ሂደት በመከላከያ የስነ ልቦና ስብራት ፈጥረዋል። የጥምረቱ ኃይሎች ሚዛን ማጋደሉን ሲረዱ የሚታየው የመኮብለልና እጅ የመስጠት አዝማሚያ የተቃዋሚዎችን የጦር መሳሪያ አቅም ሲያጠናክር የመንግስትን የሰው ኃይል በከፍተኛ ሁኔታ እያመናመነው ይገኛል። ከወታደራዊ ጫና ባሻገር የአፋር የሰሜን እና የምዕራብ ዋና ዋና የንግድና የትራንስፖርት መስመሮች ለመዝጋት ጥረት እያደረገ ሲሆን በዚህ የሀገሪቱ የኢኮኖሚ አቅም መዳከም አይቀሬ ነው ተብለዋል። የሰራዊቱ አቅሙ መዳከሙ፣ የሎጂስቲክስ መስመሮች መዘጋትና የአስተዳደር መዋቅሩ መፍረሱ የአብይ አገዛዝ ማብቃቱ አይቀሬ ነው እየተባለ ነው። የኦሮሚያ ክልል ተወላጆች የአማራ ክልል ተወካዮችን የራሳቸውን ቀዬ ከአባይ ማዶ አስቀምጠው በሀገራዊ ምክክር ስም የኦሮሞን ቀዬ ለመቀራመጥ አሰፍስፈዋል ሲሉ ኮነኑ። ለአንድ ወር ያህል ሲካሄድ በቆየው ሀገራዊ የምክክር ጉባኤ ላይ አዲስ አበባ የፌዴራልና የኦሮሚያ ዋና መቀመጫ እንድትሆን ተወስነዋል። በምክክር ሂደቱ ወቅት የአዲስ አበባ ከተማ አስተዳደራዊ ሁኔታ የኦሮሚያ ክልል አካልና ዋና መቀመጫ ትሆን፣ እንዲሁም የፌዴራል ከተማ ብቻ ሆና ትቀጥል በሚሉ ሁለት ዋና ዋና አቋሞች መካከል ለቀናት የዘለቀ አከራካሪ ውይይት ሲካሄድ ቆይቷል። በመጨረሻም ከተማዋ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን ውሳኔ ተወስኗል። ሆኖም ይህ ውሳኔ ከ4000 በላይ ተመካካሪዎች ከተሳተፉበት አጠቃላይ ጉባኤ አብዛኞቹ በተገለሉበት ሁኔታ በጥቂት ቡድኖች ብቻ እንዲያዝ መደረጉ በሂደቱ ላይ ትልቅ ቅሬታ ፈጥረዋል። በዚህ አካሄድ ያልተስማሙት የአማራ ክልል ተወካዮች ውይይቱን ረግጠው መውጣታቸውና በሰነዱ ላይ ከመፈረም መቆጠባቸው ተገልጿል።
ይህንን ተከትሎ አስተያየታቸው ለኦሮሞ ሚዲያ ኔትወርክ ኦኤምኤን የሰጡት የኦሮሞ ክልል የተለያዩ የህብረተሰብ ክፍሎች የሀገራዊ ምክክር ሂደቱንና ጽንፈኛ ሲል ለጠሯቸው የአማራ ፖለቲካ ቡድን አካሄድን አጥብቀው ኮንነዋል። አስተያየት ሰጪዎቹ እንደገለጹት የጽንፈኛ የአማራ ፖለቲካ ቡድን የራሱን ቀዬ ከአባይ ማዶ አስቀምጦ በሀገራዊ ምክክር ስም የኦሮሞን ቀዬ ለመቀራመት ማሰፍሰፉን የቡድኑን እውነተኛ ዓላማና ለኦሮሞ ህዝብ ያለውን ጥላቻ በግልጽ ያሳየ ነው። አክሎም ከ30 ዓመታት በፊት በህዝቡ ትግል የተረጋገጠውን የአዲስ አበባ የኦሮሚያ ክልል መቀመጫነት ለድርድር በማቅረብ ይህ ቡድን የኦሮሞን መሬት እንዲመኝ እድል የሰጠው ገዢው ብልጽግና ፓርቲ በመሆኑ ድርጊቱ ከፍተኛ ክህደት ነው ብለዋል። ከአባይ ማዶ መጥቶ በኦሮሞ መሬት ላይ የተመሰረተችውና ከዚህ ቀደም 23,000 ሄክታር የነበረችው ፊንፊኔ በአጭር ጊዜ ውስጥ የኦሮሞን ህዝብ በማፈናቀል ወደ 54,000 ሄክታር ማደጓን የጠቀሱት አስተያየት ሰጪዎቹ አሁንም ፊንፊኔ የኦሮሚያ ክልል መቀመጫ አትሆንም የሚለው አቋም ከዚህ ቡድን ጋር አብሮ ለመኖር ምን ያህል አስቸጋሪ እንደሆነ ማሳያ መሆኑን ገልጸዋል። የኮሚሽኑ የመጨረሻ ውሳኔ እየጠበቁ መሆኑን የጠቆሙት ነዋሪዎቹ የኦሮሞ ህዝብ መብቱን በእጁ ለማረጋገጥ እንደሚገደድና በ2010 ያደረገውን ትግል በማስታወስ የአሁኑ ግን የኦሮሞ ህዝብ የሀገር ባለቤትነቱን በማያዳግም መልኩ የሚያረጋግጥበት እንደሆነ አሳስበዋል። የሀገራዊ ምክክር ጉባኤ የፌዴራል ከተሞችን እጣ ፈንታ ይመለከታል ባለው አጀንዳ ላይ የያዘው አቅጣጫ በሁለቱም ወገኖች በኩል ከፍተኛ ውዝግብ፣ ተቃውሞና የፖለቲካ አለመግባባት እንዲስፋፋ ምክንያት ሆነዋል። ሌሎች አስተያየት ሰጪዎች ደግሞ የፋኖና የኦነግ ጥምረት ያስደነገጠው ብልጽግና ሁለቱም አካላት ለማጋጨት የፈጠረው ሴራ ነው ብለዋል። ሀገራዊ ምክክሩ የአብይ ስልጣን ለማራዘም የተቋቋመ መሆኑን በማስረዳት ሲፒጄ 5 ኢትዮጵያውያን ጋዜጠኞች ከእስር እንዲፈቱ በሽብርተኝነት ተግባር ላይ መሳተፋቸውን እንዲያምኑ ጫና የተደረገባቸው መሆኑን ገለጸ። የጋዜጠኞች መብት ተሟጋች ድርጅት የሆነው ሲፒጄ ለ3 ዓመታት በእስር ላይ የሚገኙትን 5 ኢትዮጵያውያን ጋዜጠኞችን እንዲለቀቁ በሽብርተኝነት ተግባር ላይ መሳተፋቸውን እንዲያምኑና ይቅርታ እንዲጠይቁ ጫና የተደረገባቸው መሆኑን ገለጸ። ድርጅቱ የኢትዮጵያ ባለስልጣናት ጋዜጠኞችን እንዲፈቱ ጥሪ አቅርበዋል። በእስር ላይ የሚገኙት ጋዜጠኞች ማለትም ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው፣ ዳዊት በጋሻውና አባይ ዘውዱ በ2015 ዓ.ም በአማራ ክልል ከተከሰተው አለመረጋጋት ጋር በተያያዘ በሰሩት ዘገባ የሽብርተኝነት ክስ ቀርቦባቸዋል። እንደ ሲፒጄ መግለጫ የጋዜጠኞቹ ጠበቃ ሰለሞን ገዛኸኝ 5ቱ ጋዜጠኞች የይቅርታ ደብዳቤውን ለመፈረም ወይም ለመጻፍ ፈቃደኛ እንዳልሆኑ ተናግረዋል። በተጨማሪም የማረሚያ ቤት ኃላፊዎቹ ጋዜጠኞችን ከሌሎች እስረኞች በመለየት በመንግስት የቀረበውን የይቅርታ ረቂቅ ሰነድ ተከትለው የራሳቸውን ደብዳቤ እንዲያዘጋጁ ለማስገደድ ማስፈራሪያ እንዳደረሱባቸው ጠበቃው ገልጸዋል። የቀረቡት የይቅርታ ደብዳቤዎች ጋዜጠኞቹ መንግስት ጽንፈኛ ሲል ከጠራው እንቅስቃሴ ጋር በተያያዘ ለደረሰው ውድመት፣ ለሰው ህይወት ማለፍና ለችግሩ ኃላፊነት እንዲወስዱ ወደፊት መሰል እንቅስቃሴዎች ላይ እንደማይሳተፉ ቃል እንዲገቡና ስምምነቱን ካፈረሱ የሚወሰደውን እርምጃ እንዲቀበሉ የሚያስገድዱ እንደሆነ ጠበቃው አብራርተዋል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙተኪ ሙሞ የኢትዮጵያ ባለስልጣናት ጋዜጠኞቹ ፍርድ ቤት ውስጥ ውድቅ ያደረጉትን ወንጀል እንዲያምኑ ለማድረግ እየሞከረ ነው ሲሉ ከሰዋል። ባለስልጣናት 5ቱ ጋዜጠኞች ማዋረድና ማጋለጥ ማቆም አለባቸው ያሉት ሙቶኪ ክሱ እንዲነሳና ጋዜጠኞቹ ተፈተው ወደ ስራቸው እንዲመለሱ ጥሪ አቅርበዋል። ሲፒጄ በተጨማሪ ከአማራ ክልል ግጭት ጋር በተያያዘ በሽብርተኝነት የተከሰሱት ሌሎች ከ300 በላይ ፖለቲከኞች፣ ጋዜጠኞችና አካል መሰል የይቅርታ ደብዳቤ እንዲፈርሙ መጠየቃቸውን የሚገልጽ የመገናኛ ብዙሃን ዘገባዎች ጠቅሰዋል። ከነዚህ ውስጥ 30 የሚሆኑ እስረኞች በሕግ ፊት ራሳቸውን ወንጀለኛ አድርገው እንዲያቀርቡ በመግለጽ ጥያቄውን ውድቅ ማድረጋቸው ተናግረዋል። በቀይ ባህር አካባቢ እያደገ የመጣውን የጂኦፖለቲካዊ ውጥረትና የደህንነት ስጋት ተከትሎ ኤርትራ በአካባቢው ቁልፍ ተጫዋች ሆና እየወጣች መሆኑን ተገለጸ። ሀገሪቱ ከ1000 ኪሎ ሜትር በላይ የሚሸፍን ረዥም የባህር ዳርቻ ያለው በመሆኑና በተለይም የአሰብና የምጽዋ ወደቦቿ ባቢል ኤል መንደብ ሰርጥ አቅራቢያ የሚገኙ በመሆናቸው ስትራቴጂካዊ ጠቀሜታዋን በከፍተኛ ደረጃ እየጨመረ መጥቷል።
የባብ ኤል-መንደብ ሰርጥ በጠበበው ክፍሉ ከ30 ኪሎ ሜትር ያነሰ ስፋት ያለው ሲሆን በሌላኛው ወገን የምትገኘው የመን በከፍተኛ ቀውስና አለመረጋጋት ውስጥ ትገኛለች። የየመን የሁቲ አማጽያን በቀይ ባህር አቋራጭ የንግድ መርከቦች ላይ በሚፈጽሙት ጥቃት ምክንያት የቀጠናውን የባህር ደህንነት ስጋት ላይ ቢወድቅም በኤርትራ በኩል ያለው የባህር መስመር ግን አሁንም አስተማማኝና ደህንነቱ የተጠበቀ ብቸኛ አማራጭ ሆኖ ቀጥሏል። ይህንን ስትራቴጂካዊ የበላይነት መነሻ በማድረግ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር በቅርቡ ከቀጠናው ከዓለም አቀፍ ኃይሎች ጋር ያለውን ዲፕሎማሲያዊ ግንኙነት አጠናክረዋል። ባለፈው ሐምሌ ወር በካይሮ በተካሄደው ስብሰባ ኤርትራ፣ ግብጽ፣ ሶማሊያና የአሜሪካ ከፍተኛ መልእክተኛ የተሳተፉበት ውይይት የተደረገ ሲሆን ይህም አስመራ በቀይ ባህርና በምስራቅ አፍሪካ ደህንነት ለማስከበርና የንግድ እንቅስቃሴዎችን ለማመቻቸት የምታደርገውን ጥረት ያሳያል። በተጨማሪ በግንቦት ወር ከግብጽ ጋር በተደረገ ስምምነት በሁለቱ ሀገራት የቀይ ባህር ወደቦች መካከል ቀጥታ የጭነት መርከብ መስመር ለመክፈት ተስማምተዋል። በሜሪላንድ ዩኒቨርሲቲና በአትላንቲክ ካውንስል ተመራማሪ የሆኑት ሚካኤል ወልደማርያም እንደሚሉት የኤርትራ የቅርብ ጊዜ የዲፕሎማሲያዊ እንቅስቃሴዎች ከኢትዮጵያ ጋር እያደገ ከመጣው ውጥረት ጋር የተያያዘ ነው። ኢትዮጵያ ለኢኮኖሚያውና ለነዳጅ ገቢ ንግድ የሚሆን የቀጥታ የባህር በር ጥያቄ በጽኑ እያነሳች ባለችበት ወቅት አስመራ ከግብጽ፣ ሶማሊያ፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስና ከኢትዮጵያ ተቃዋሚ ቡድኖች ጋር አጋርነት በመፍጠር የአዲስ አበባን ተጽዕኖ ለመመከት እየሰራች ትገኛለች። በሌላ በኩል የአፍሪካ ቀንድ ቀጠናዊ ውህደት ማዕከል CRI ዳይሬክተር አብደራህማን ሰይድ እንደሚያመላክቱት የኤርትራ ጎረቤቶቿ ኢትዮጵያ፣ ሱዳንና የመን በግጭት ውስጥ በሆኑበት ወቅት በአንጻራዊነት የሰላም ደሴት መስላ ብትታይም ይህም የራሱ የሆነ ትልቅ ስጋት አለበት። አገሪቱ ላለፉት 32 ዓመታት ያለምንም ምርጫና ህገ መንግስታዊ ተቋም በአንድ ሰው ጠንካራ መሪነት ብቻ የምትመራ በመሆኗ እድሜያቸው 80 ዓመት የደረሱት ፕሬዝዳንት ኢሳያስ አፈወርቂ ከስልጣን ቢወርዱ ግልጽ ተተኪ ባለመኖሩ ምክንያት የአገሪቱ ደህንነትና መረጋጋት በአንድ ጀንበር ሊፈርስ ይችላል የሚል ስጋት አለ። በዓለም አቀፍ ደረጃ ኤርትራ በነጻነት መለኪያዎች ከሰሜን ኮሪያ ቀጥሎ ዝቅተኛ ደረጃ ላይ የምትገኝ ሲሆን በውስጥ ያለው የሰብአዊ መብት ጥሰት፣ የግዳጅ ወታደራዊ አገልግሎትና የኢኮኖሚ ተስፋ ማጣት ዜጎቿን ለስደት እየዳረገ ይገኛል። በሙኒክ ዩኒቨርሲቲ የስደት ተመራማሪ ማግነስ ትራይበር እንደሚገልጹት አገሪቱ ከተመሰረተች ወዲህ ከ700 ሺህ በላይ ሰዎችን ከጠቅላላ ህዝቧ 1/5ኛውን ተሰደዋል። የአውሮፓ ህብረት የጥገኝነት እድሎችን በመቀነሱ ምክንያት በአሁኑ ወቅት ኤርትራውያን በዓለም ዙሪያ ወደ ተለያዩ ሀገራት ለመሰደድ እየተገደዱ ይገኛሉ። ኤርትራ በቀይ ባህር አቅራቢያ ባላት ወሳኝ ስትራቴጂካዊ ቦታ ምክንያት በዓለም አቀፍ ደረጃና በወዳጅ አገራት ዘንድ ትኩረት ብታገኝም የውስጥ ፖለቲካዊ ተጋላጭነቷና የሰብአዊ መብት ቀውሷን የወደፊት ጉዞዋን አሁንም አጠራጣሪ አድርጎታል ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ብሪታንያ እስላማዊ ሪፐብሊክ ብለው መጥራታቸው ከፍተኛ አነጋጋሪነታቸውና የዲፕሎማሲ ውጥረቶችን አስነስተዋል። ጠቅላይ ሚኒስትሩ ከሀገራቸው ጦር ሰራዊት ፖድካስት ጋር ባደረጉት ቃለ ምልልስ ቀደምት የብሪታንያ መሪዎች የእስራኤል አጋር እንደነበሩና አሁን ግን ሁኔታው መቀየሩን አብራርተዋል። በስድስቱ ቀን ጦርነት ወቅት የቀድሞ የብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል ልጆች ወደ እስራኤል ሄደው ጦርነቱን ለእስራኤል በሚደግፍ መልኩ መዘገባቸው ያነሱት ኔታንያሁ አሁን ግን ያንን ድጋፍ ማግኘት እንደማይቻልና ልታገኝ የምትችለው የብሪታንያ እስላማዊ ሪፐብሊክን ነው በማለት በስላቅ ተናግረዋል። አክለውም ብሪታንያ ኒውክሌር ጦር መሳሪያ የታጠቀች የመጀመሪያዋ እስላማዊ ሪፐብሊክ ልትሆን እንደምትችል ገልጸዋል። ይህ አስተያየት የተሰማው እስራኤል በጋዛ በሊባኖስና በኢራን ባካሄደችው ዘመቻዎች ምክንያት በአውሮፓ ህብረት ተቃውሞ እየበረታባት በመጣ ወቅት ነው። በተለይም አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርንሃም ወደ ስልጣን ከመጡ በኋላ በሁለቱ ሀገራት መካከል ያለውን ግንኙነት እየሻከረ የመጣ ሲሆን በርንሃም በእስራኤላዊ ግለሰቦች፣ ተቋማትና ህገወጥ ሰፋሪዎች ላይ ማዕቀብ በመጣል በህዝባዊ መንግስቱ ላይ ጫና እንደሚያሳድሩ አስታውቀዋል። በሌላ በኩል በመካከለኛው ምስራቅ ወታደራዊ እንቅስቃሴውን ያፋጠነው የአሜሪካ ጦር ኃይል አዲስ የጦር መርከብ ስምሪት ጀምሯል።
በሲንጋፖርና በማላክ ወሽመጥ በኩል ሲጓዙ የታየው የዩኤስ ጆርጅ ዋሽንግተን አውሮፕላን ተሸካሚ መርከብ በአካባቢው ለረጅም ጊዜ የቆየውንና የአቅርቦት እጥረት ገጥሞታል የተባለውን የዩኤስ አብርሃም ሊንከን መርከብ በመተካት በኢራን ላይ የሚደረገውን የአየር ድብደባ ያግዛል ተብሏል። ሆኖም በባህር ላይ ከ250 እስከ 260 ቀናት በላይ የቆዩት የአሜሪካ ባህርተኞች የአእምሮ ጤና ሁኔታ ከፍተኛ ስጋት በመፍጠሩ በርካታ ዲሞክራት የሕግ አውጪዎች ፔንታጎንን ተጠያቂ እንድትሆንና ፕሬዝዳንት ትራምፕ ጦርነቱን እንዲቋጩ ግፊት እያደረጉ ይገኛሉ። የመከላከያ ሚኒስትሩ ፔት ሄገስት ግን የባህርተኞቹን ሁኔታ በተመለከተ የቀረበውን ዘገባ እውነታነቱን ሙሉ በሙሉ እንደማይወክል በመግለጽ የአሜሪካ ባህር ኃይል በኢራን ወደቦች ላይ የጣለውን እገዳ ላልተወሰነ ጊዜ አጠናክሮ እንደሚቀጥልበት አረጋግጧል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችንን አካል ይሁኑ።